አዘውትረን የምንለብሳቸው ቀጫጭን ጥለቶች የት ነው የምናገኘው ያላችሁ ነበር። አሁን ያመጣነው ቀጭን ጥለት ይሄን ይመስላል። በጣም ቀጭንም ባይባል መካከለኛ ናት። እቺኛዋ በኦሬንጅ ከለር ናት። መነኑ በጣም ያምራል። ምንጊዜም ደንበኞቻችን የሚያውቁን በመነኑ ነው። የመነን ጥራት ሸማኔዎቻችን በራሳችን ዲዛይን በራሳችን ሸማኔዎች የሚሰሩ የሚያምሩ መነኖች እኛ ጋር ይገኛሉ። ለዚህም ይሄው አርቡ ሰፊ ነው። 5 አርብ ናቸው። አዎ 5 አርብ ናቸው። በ6 አርብ ማድረግም ይቻላል። ሻይን የሚያደርጉ ነገሮች አሉተኝ ደንበኞቻችን በሚፈልጉት ከወገብ በላይ ዲዛይን ተሰርቶ አልቆለት 16000 ነው። ይሄ ደግሞ ፐርፕል ነው። ዲዛይኑ ወራጅ ነው። በዳይመንድ የተሰራ ወራጅ ነው። ሻይን የሚያደርጉ ነገሮች በብርቱካናማ ነገር አለው። ይሄም ወርዱና መነኑ ሲታይ በጣም ያምራል። መነኑ ኳሊቲው የታወቀ ነው። ምን ጊዜ ይሄን ይመስላል ኳሊቲው። የነጠላው ስፋትን ቀጭን ጥለት ማለት ነው። ራሱን የቻለ ቀጭን ጥለት ማለት ነው። ይሄ ጥበቡ በጣም ያምራሉ። የዛሬዎቹ ደግሞ የሚገርሙ ጥበቦች ነው ይዘን የመጣን። ይሄ ዋጋው አልቆለት በሚፈልጉት መንገድ ተሰርቶ 20000 ነው። 20000 ብር ነው። ቀጣይ የምናሳያችሁ ቀጭን ጥለት ነው። ከቅድሙ ትንሽ ቀጠን ያለ ቀጭን የሚባሉት የምንገልጻቸው በቀጭን የሆኑ በጣም የሚያምር በጣም ያምራል። ስራዋ ራሱ ያምራል። ዲዛይኗ ተመርጦ የተሰራ ዲዛይን ነው። ለትዕዛዝ የመጣች ጥበብ ናት። መነኑም በጣም ያምራል። ይሄው ነጭ መነን ነው። 4 አርብ ናት። ከፈለጉ በ5ም በ6ም አርብ ማሰራት እንችላለን። ሸማኔዎቻችን የራሳችን በእጃችን ያሉ ሸማኔዎች ስለሆኑ እነዚህን ጥበቦች በ4 ነው እኛ ይሄን ያሰራ ነው። 5 አርብም 6 አርብም አድርጎ መሰራት ይችላልኝ። አሰራሩ በጣም ያምራል። ሻይን ያለው ነው። ከለሩ ራሱ በጣም የሚያምረው በወራጅ ቢሰራ በጣም የሚያምር ጥበብ ነው። ማየት ይቻላል። እቺ 15000 ናት አልቆላት። 15000 ዛሬ በቀጭን ጥለት ነው የመጣ ነው። በነጭ መነን በቀጭን ጥለት ነው የመጣ ነው። መነኑም እንዲህ ያያችሁት ነው። ነጭ ነው። ከለሮቻቸውም የተመረጡ ከለር ናቸው። ሰው የሚወዳቸው እቺ ራሱ ከለሩ በጣም ነው የሚያምር። ይሄ ኦሬንጅ ነው። መደቡ በፐርፕል ነው የተሰራች። በጣም ተምራለች። እቺ ደግሞ ያው ቀጭን ጥለት ነው። አሁን ደግሞ እየተጠየቅን ያለው በወራጅ ፋሽን ስለመጣ የወራጅ ስራ እሱን ለመመለስ በአዲስ ነገር ነው የመጣ ነው። በቀጫጭን ጥለት ነጠላው ወርዱ ይሄን ይመስላል። ወርዱ ራሱ ቀሚስ ማለት ነው። ቀሚስ ያሰራል። የቀጫጭን ጥለቶችን ወርዶቻቸውን በጣም ባማረ የተሰሩ ናቸው። ወርዱ ይሄን ነው። ይሄው ሲያምሩ በጣም ያምራል። ዘዘን እንግዲህ ደንበኞቻችን እነዚህ አልቆላቸው 15000 ብር ናቸው። 15000 ብር በወራጅ ከተሰሩ ነው። በወራጅ የማይፈልጉ ከሆነ ከወገብ በላይ ባለው ነሱ በመረጡት ከወገብ በላይ ያለ ከሆነ 13000 ትሰራለች። አልቆላት 13000 ነው። ይሄም እንግዲህ መካከለኛ ተብሎ ከሚመደቡት አንዱ ነው። ከቀጭን ከፍ ያለ ነው። በምርጫዬ እኔ የምወደው የዲዛይን ምርጫ ይሄ ነው። በጣም ያምራል። የክር አገባቡ በጣም የሚያምር የክር አገባብ አለው። ዲዛይኑ ራሱ ያምራል። ደንበኞቻችን ይዩት። መነኑ ያምራል። እንግዲህ እንደ ምርጫኔ መካከለኛ ጥለት ከተባለ ይሄን ጥበብ ነው የምመርጠው። ከለሩ ራሱ ያምራል። መደቡ ያምራል። መደቡ ተወዳጅ ከለር ነው። ውሃ ሰማያዊ ነው። ዲዛይኖቹ አጣጣላቸው በጣም የሚያምር ዲዛይን ነው ያላቸው። የክር አገባቡ ያምራል። በግሩፕ ሲለበሱ በመካከለኛ ሲሆን ያምራል። ከትልቅ ጥለት ይሄኛው ያምራል። ሙሽራዋ ከፍ ያለ ለበሰች አጃቢ ይሄን ማድረግ ይችላልና ይሄ የዛሬ ምርጫችን በጣም ያምራል። ይሄ አልቆለት ተሰርቶ 25000 ብር ነው። 25000 ብር። ወደ ቀጣይ ስናልፍ አሁንም እንደቅድሙ ይሄ መካከለኛ ነው። ቀጭን ከማይባሉ መካከለኛ ከሚባሉ የሚመደብ ነው። ይሄም እንዲሁ ይሄ ዝም ያለ ከለር ነው። የከለሩ ውስብስብነቱ ደስ ይላል። የከለር አገባቡ ዲዛይኑ ያምራል። ዝም ያለ ለትልልቅ እናቶች የሚወዱት ከለር ነው። የጥበቡ ዲዛይኑ መጠኑ ራሱ ለትልልቅ እናቶች የሚሆን ነው። ይሄም ራሱ እንዲህ ስታየው ነጠላው የነጠላው ወርድ ከጥበቡ ያልተናነሰ ነው። የጥለቱ ያለው ጥለት እኩል ናቸው። ጥለታቸው ጥበብ ነው። በቃ ሙሉ ነው የሚመስል ነጠላው ራሱ ጥበቡን ነው የሚመስልና
ይሄም ራሱ እንዲህ ተሰርቶ ጥንቅቅ ብሎ አልቆለት 15 ሺህ ብር ነው። አሁንም እቺ ቀጭን ጥለት ነች። እሺ እቺ ደግሞ ወደ ቀድሞ የጥበብ ስራ የምትመልስናት ወደ እናቶች ተመልሰናል። እንዲህ የምታምር ቀጭን ጥለት በወራጅ ተሰርታ የወጣች በጣም ያምራል። ይሄ ጥበብ ከመነኑ ጀምሮ እስከ ዲዛይኗ ይሄ ድሮ አክሱም ጥበብ የድሮ አክሱም ጥበብ ናት። እዚህ ላይ ያለው ያስታውሳል በደንብ። ይሄ ያለው ነገር ወርቃማው እቺ እናቶች ይወዷት። በጣም ተፈላጊ ጥበብ ነች። ደንበኞቻችን እዩት እስኪ በደንብ ለእናቶቻችሁ እናቶቻችሁን የምትወዱ እነዚህን በስጦታ መልክ ይሄ እንዲህ ተሰርቶ አልቆለት 13 ሺህ ናት። 13 ዋጋዋ አሪፍ ነው። መጥነን ያመጣነ ለእናቶቻችሁ ስጦታ የሆኑ ዘንድ መርጠናል እንድትመረቁ። ቀጣዩዋ ደግሞ ይሄን ይመስላል። ይሄም ቀጭን ጥበብ ነው። ክሩ ይሄኛው ክር ጥቁር ነው። መደቡ ጥቁር ነው። የተለያዩ ዲዛይኖች ከለሮች ገብተውበታል። ኦሬንጅ፣ ፐርፕል፣ ፒንክ ከለሮች ገብተውበታል። ይሄም ተጠቦ ሸማኔ የሰራ ይመስለኛል ዲዛይኑ። ወደ አዲስ የመጣ ዲዛይን ነው። ያምራል። ይሄም ከድሮ የተወሰደ ዲዛይን ነው። ይሄም ያምራል። ነጠላውም ይሄን ይመስላል። እኩል ነው ነጠላው ከጥበቡ ጋራ። መነናቸው ንጹህ ነው። ነጭ መነን ነው። መነን አያሳስብም። ይሄን የመሰለ መነን ይዘን እየቀረብን በራሳችን ሸማኔዎች የተሰራ ይሄም 13 ሺህ ነው። እንደዛኛው አልቆለት ተመሳሳይ ነው። 13 ሺህ ብር ነው። ወደ ቀጣዩ ስንሄድ እቺን የመሰለች በጣም የምታምር ከስካሁኖቹ ቀጭን የምትባለው ሳይዟ ቀጭን እቺ ነች። የክር አገባቧ በጣም የሚያምር ሻይን ያላት መዝጊያዎቹ ሻይኖቹ በጣም ያምራሉ። እነዚህ ነጠላውም ያምራል፣ መነኑም ያምራል። ስለ መነኑ አናወራም፣ ስለ ወርዱ አናወራም። ይሄን የመሰለ 4 አርብ ነው። 5ም 6ም መሆን ይችላል። ሁሌም እንደምታዙን እኛ 4 ስናሳያቸው 5 የሚሉን አሉ፣ 6 የሚሉን አሉ። እንደየሰው ፍላጎቱ እንደ ደንበኞቻችን ይሰራሉ። በራሳችን ሸማኔ ስለሚሰሩ ዲዛይን ይሄው እያመጣን ነው አዳዲስ ዲዛይኖችን። እነዚህ ተሰርቶ አልቆላቸው ደንበኞቻችን በሚፈልጉት ተሰርተው 14 ሺህ ናቸው። በድጋሚ አሁንም በቀጫጭን ጥለት እንደመጣ ነው። ይሄው ቀጥለናል። ዘንባባ በሆኑ መዝጊያቸው ወደ ዘንባባ የሄዱ ስራዎች በተሰሩ በተለያዩ ከለሮች ያማሩ ቀጫጭን ጥለቶችን ነው። ሙሉ የሚወጣ ይመስለኛል። ከዚህ ካሜራ በኋላ ሁሉም የሚወጡ ነው የሚመስሉኝ። ለምን እጃችን ላይ ያሉት የተመረጡ የሚያምሩ ጥበቦችን ይዘን የመጣ ነው። አብዛኛው ሰው የነጠላውን ወርድ ይወደዋል። ነጠላችንን ማየት ነው። ዋጋው ስንት ነው? ይሄ አልቆለት 13 ሺህ ነው። 13 ሺህ ነው። ይሄ ተሰርቶ አልቆ 13 ሺህ ነው። ተቀራራቢ ነው ዋጋቸው። ተቀራራቢ ነው። ቀጫጭን ጥለቶች ብዙ ጊዜ ወደ በወራጅ ሲሰሩ ጥልፋቸው ወራጅ ሲሆንና ፈርጥ ሲገባባቸው ብቻ ነው የሚጨምሩት እንጂ ፈርጥ ከሌለ ወራጅ ካልሆነ አብዛኞቹ በመካከለኛ ዋጋ ነው የምንናገረው። ቀጣዩ ይሄን ይመስላል። ወደ ቀይ ከለር የተጠጋ ነው። ቀይ ከለር ወደ ቡኒ ቀይ የመጣ ነው። ራሱን ችሎ የወጣ ከለር ነው። ሁለት ከለር ነው ያለው። በጣም የሚያምር ልብስ ነው። መነኑም ያምራል። አንዳንዴ ሰዎች አንድ ወጥ ከለር ይፈልጋሉ። እንደዚህ ዝም ያለ ብዙ ከለር ያልበዛበትን ይፈልጉታል። እና ይሄ ቀጭን ጥለት ከነጠላዋ ጋር እኩል ናት። አልቆላት ጥንቅቅ ብላ ተሰርታ ለደንበኞቻችን በፈለጉት ሰዓትና ጊዜ አድርሰን 14 ሺህ። እቺ ደግሞ ሻይኗ በጣም ያምራል። ነጭ ሻይን አለው። ነጭ ሻይን ሙሉ ነጭ ሻይን አለው። በጣም ያምራል። አንዱን ብለን አንዱን ሁሉ ያምራል ብለን ጨረስን። ሁሉን ያምራል ብለን የጨረስነው ይሄ በቃ ድሮ የነበሩ ናቸው። የድሮ አሰራር ነው። ያልተጋነኑ በጣም የሚያምሩ ሸማኔው የተጠበበባቸው እነዚህን ጥለቶች ነው። እስኪ እንደዚህ እንዲያርገን እያቸው ካንቺ ሁሉ ስጋራው ሄደ በጣም እነዚህ በፈርጥ ቢሰሩ የበለጠ በጣም ያምራሉ። 14 ሺህ አልቆላቸው ጥንቅቅ ብለው አምሮባቸው። ወደ ቀጣዩ ስንሄድ መካከለኛ ጥለት ላይ ነን። እነዚህ በወርቅ ዘቦ የተሰሩ ወደ ጎልድ የሄዱ ጎልዶች አሉት። መዝጊያቸው ጎልድ ነው። ፈርጥ ማለት ናቸው። እዚህ ጋር ያሉት
ፈርጦቹ ያምራሉ። ነጠላውም እኩል ነው። ወርቀ ዘቦ በጣም አሳምሮታል። ፈርጥ አይፈልግ ለማታ ሲለበስ ሻይን የሚያደርጉ ለእናቶች እሺ በጣም የሚያምር ዋው ፈርጥ ያምራል። ሻይን የሚያደርገው ነገር የሚያምር ነው። ስንት ነው ዋጋቸው? ይሄ 16000 አልቆለት 16000። ይሄም ቀጭን ጥለት ነው። እሺ ነገር ግን እቺ ዳብል ናት። አንዷ መሆን ትችል ነበር። አንዷ መሆን ትችላል ነበር ግን ዳብል ተደርጋ የተሰራች ናት። እሺ አንዳንዴም በዚህ በነጠላው ሳይዝ በቀጭኑ ትሰራለች። ባንዱ ማለት አዎ ለሚፈልግ ሰው በዚህ በቀጭኗ መሰራት ትችላለች። ያው በሸማኔዎቻችን ስለሚሰሩ እንደየትእዛዛቸው ይሰራሉ። ይሄኛው ግን በዳብል የተሰራ ነው። እዚህ በፊት በቀጭኗ በዚህ እኛ አድበርት አድርገን ወጣለች ተሰርታ ወጣለች። እሺ እና ይሄም በግሩፕ ቢሰራ በጣም የሚያምር ልብስ ነው። ወርቀ ዘቦ ነው። እያንዳንዳቸው ከለሮቻቸው አጋባቡ የክር አጋባቡ ያምራል። ነጠላውም እንዲሁ በጣም ለወርዱ እንጨነቃለን። ይሄው ያ አንዴ ምንም አልደረስንበት። ወርዱ በጣም ነው የሚያምር። በጣም ወርዱ በጣም የሚያምር ነጠላ ነው። ከነጠላው ጀምሮ ነው የምንጨነቀው። የዚች ዋጋ ስንት ነው? የዚች ዋጋ 16000 ነው። 16 አዎ 16000 አልቆለት። እቺ በወራጅ ተሰርታለች። እዚህ ጋር የሚወጣ አለ ወራጅ ናት። አዎ እንዴት አብራለች በጣም። አዎ እቺ ጥበብ እንዲህ በወራጅ ተሰርታለች። እሺ ማየት ይቻላል። ይሄው ስትሰራ ደግሞ ስታምር። አዎ ስትሰራ በጣም ነው የምታምር። እቺን ትመስላለች። ወደ ቀጣዩ ስንሄድ ቅልል ያለ ጥበብ ነው። ቀላል የሚባል ንጹህ ምንም ነገር የሌለው ክሮች ብቻ ውስብስብ ተደርገው የተሰሩ 5 አርብ ነው። ከቀጭኑ መካከለኛ ነው። 6ም ማድረግ ይቻላል። መጨመርም መቀነስም ይቻላል። ቴዲዬ ይሄ እንዴት እንደሚያምር ከዚህ በፊት ይሄ ተሰርቶ በሌላ ከለር ወጣል። በዶቃ ከለር በጣም ነው የሚያምር። አብዛኛውን ጊዜኛ የተሰሩ ልብሶች ወዲያውኑ ስለሚሄዱ ለማሳየት ምቹ አይደለም። አልቆለት ይሄ ተሰርቶ 14000 ነው። አሁንም በቀጭን ጥለት ነው የመጣ ነው። እሺ እቺም ቀጭን የምትባል በጣም ቀጭን ቦግ ያላለ በጣም ዝም ያሉ ከለሮችን ይዘን የመጣ ነው። ክራ አገባቡም እንዲሁ የሚፈለጉ መነናቸው የሚፈልግ ቀጭን ጥለት ስታዙን ስጠይቁን ለነበራችሁ ይሄን ይመስላል። ቀጫጭን ጥለቶቻችን ከወርዱ ጀምራችሁ እስከ አርቡ በጣም ያምራል። እነዚህ 5 አርብ ናቸው ተመልካቾቻችን። እነዚህ አልቆላቸው 13000 ናቸው። 13 አዎ ይሄ አልቆለት 13000። ዛሬ እኔ እንዲህ በሚያምርና ድምቅ ባለ በፈርጥ በተሰራ ልብስ ነው የመጣሁት። ሙሽራው ነሽ? አዎ ሙሽራ መስያለሁ። እሺ እንዲህ ይመስላል ቴዲዬ። በጣም ነው የሚያምር። የሚታይ ነው እንግዲህ ከካሜራው በላይ በአካል ቢታይ የሚያምር ነው። ልብስነቱ ፈርጥነቱ ያምራል። ሙሽራዋ ስትለብሰው በጣም የሚያሳምርና ያማረ ነው። ከለር ውህደቱ ራሱ ከለር አገባቡ ያምራል። ዲዛይኑ ያምራል። እዚህ በፊትም የተሰራ ዲዛይን ቢሆንም ይሄኛው ዲዛይን ፈርጡ የተለየ ነው። እነዚህ ወራጆቹ እነዚህ ዲዛይኖቹ አዲስ ናቸው። ፈርጡንም ማየት ይቻላል። የሚያምር ፈርጥ የዱባይ ፈርጥ ነው። ፈርጡ ደግሞ የተለየ ነው። የገቡት ፈርጦቹ ትልልቅ ፈርጥም ትንንሽ ፈርጦችም አሉት። ግን ይሄ ፈርጥ የተለየ ፈርጥ ነው። አልቆለት 60000 ነው። ኦኬ አልቆለት 60000። አዎ አልቆለት 60000 ነው። የሙሽራ ልብስ ነው። የሙሽራ ልብስ ነው። ሙሽሮች ነው የሚያዙን። በትዕዛዝ የተሰራ ልብስ ነው። ድጋሚ የምትለብሰው ሙሽራ ትዕዛዘን 60000 ነው። አልቆለት ዛሬ በብርቴ ጥበብ የተመረጡ ቀጫጭን ጥለቶች አሳይተናችኋል። የወደዳችሁትን ለማዘዝ ስልካችን እዚህ እየሄደ ነው። በማንኛውም ጊዜ ብትደውሉ በመላው ዓለም እናለብሳችኋለን፣ እናዘንጣችኋለን ማለት ነው። በያላችሁበት መልካም ጊዜ ይሁንላችሁ። ቸር ያገናኘን።